አይነት ህግ ነው እዚህ ሀገር ያለው? ተረጋጋ እባክህ። ስማ በጩኸትና በመደንፋት የሚመጣ ነገር የለም። እሺ ኢንስፔክተር፣ እንዴት ነው ንጹህን ሰው ነፍሰ ገዳይ እያላችሁ እኔ የምረጋጋው? ትሰማኛለህ አቶ ሲምባ? ምትኩን እንደገደልከው ማስረጃ አለ። ምትኩ? ማን ነው ደግሞ ምትኩ? በዛ ምሽት ይኸውልህ በጩቤ ወቅት የገደልከው ምትኩ ማለት ነው። ምን? መኪናክ ብዙም እየተመቸችኝ አይደለም። ትንሽ አሮጌ ቢጤ ናት መሰለኝ አይደለ? ያው ብሬ ሲገባ ስለምቀይረው አዲስ መኪና ከምከራይ ለጊዜው ተጠቅመኛለች። ነገሮች ሁላ እኮ የምትበለው የላት ምትካናነባ ማለት ይሆነ። ለምን ይሆናል? ልክ ብሩ በእጄ እንደገባ እቺ መኪና ደግሞ ሸጬ ለዳዎች እረዳበታለሁ። ያው ለአጥያቴም ይፈታልኛል ማለት ነው። ቆይ ግን አንቺ ምን አይነቷ ሰይጣን ነሽ በእናትሽ? ይሄ ደግሞ ከየት የመጣ ቁጣ ነው? ከኔ ወሰርሽው አንሶ ጭራሽ ሙሉ ድርጅቱን ወስዳለሁ ትያለሽ? አታፍሪም? አልገባኝም። ያ ድርጅት የሁል ጊዜ ህልም መስሎኝ። እሱ የድሮ ኤርሚያስ ነው። እሺ የአሁኑ ኤርሚያስ ተቀየረ። ገባኝ። ለብቻዬ ጠቅልዬ መውሰድ ያንገብግባል። ይኸውልሽ አንቺ ስር የሰደደ ክፋት አለብሽ። እሺ የኔን አንቺ ልዩነት እዚህ ጋር የፈለግከውን በል። እኔ አሁን ያለሁበት ተስማምቶኛል። እባክህ አሁኑኑ ይሄንን ውሳኔሽ እንድትይው እፈልጋለሁ። እሺ አምራ ሰምተሽኛል? እባክሽ ቆይ አንተ ማን ስለሆንክ ነው የኔን ውሳኔ የምታስቀይረኝ? ለሰጪው ሊሰጥ ግድ ነው። እነሱም ቃላቸውን ከጠበቁ እኔም ቃሌን እጠብቃለሁ። ይኸውልሽ እመኚ፣ ያንን ቤተሰብ መቀመከተሽ አንቺ በሰላም አትኖሪያትም። እሺ እያስፈራራኸኝ ነው? እያስጠነቀቅኩሽ ነው። እሺ ማንንም ነው የምትለው? የትኛው አነቃቂ ነው እንደዚህ መክሮክ ባንዴ እጥፍ ያልከው? አሁን ከመኪና ወረጂ ወደዛ ባከረ ዛይድ። እኔም እንደዚህ ለመለወጥ ሺህ ጊዜ ጥሪ ነበር፣ ግን ምን ያደርጋል ማላገጫ ነው የሆንኩት። ሰምኛለሽ? ከመኪና ውረጅ ብዬሻለሁ። ውረጂ፣ ከመኪና ውረጅ እያልኩሽ ነው። አምራን ለፍቅረኛ ስትል እኮ ይሄንን መኪና መስዋዕት እንደምታደርግ ተስማምተናል። እሱን እኮ ስለ ድርጅቱ ሳልሰማ ነበራ። እና በአንተ በዚች መኪና ቦልማሮ የምሰጥ መስሎ ነበር እንዴ? ደፋር። ይሄም ለአንቺ ሲበዛብሽ ነው። እሺ አሁን ከመኪና ትወርጃለሽ ወይስ? ይወረዳል እባክህ። ደግሞ ለዚህ ቆራሌው መኪና ነው እንደዚህ የምትጨረጨረው ይመስላል። ይሄ ሕክምና በሰላም ይጠናቀቅ እንጂ ገድዬሽ እጄን ለመንግስት ነው የምሰጠው። ሰላም ውዴ ቻናል ቤተሰቦቼ፣ አስቶኒ ዛሬ ደግሞ በሌላ ቪዲዮ መተናል። ተወዳጅ የኑሃሚ ድራማ ዛሬ ምን ተፈጠረ ብሎን አብረን እናድን። እስከ ቪዲዮ ፍጻሜ ድረስ ከኔ ጋር አብራችሁን ቆዩ። ኤልያስ ናሆም ጋር ደውሎ ላገኝሽ እፈልጋለሁ፣ እባክሽ አስቸኳይ ነው፣ ወጥተሽ ልታናግሪ ትችያለሽ፣ እዛ አካባቢ ነው ያለው ስትለው ይላታል። እሷ ግን እባክህ ናሆም ካንተ ጋር ካየኝ እጅግ በጣም ይናደዳል። ለምን ነበር? አስቸኳይ ከሆነ እሺ እመጣለሁ። ምን ፈልጌ ነው ስትሉ አስቸኳይ ነው ላናግርሽ ፈልጌ ነው ይላታል። እና ናሆም እንደምናደድ እየነገረችው ግን አስቸኳይ ከሆነ እሺ እመጣለሁ፣ ምንድነው የተፈጠረው? እባክሽ ደቂቃ ነው ትመለሻለሽ ብሎ ይጠራትና እሺ ብላ ትመጣለች ማለት ነው። ነገር ግን ናሆም እየተከታተለው ነበር ኤልያስ ማለት ነው። እና ምን ተፈጠረ ሰላም አይደለም እንደ ብላ ስትጠይቀው ሰላምን እየሰማኝ ያለው ነገር ምንድነው ብሎ ይጠይቃታል። አልገባኝም፣ ምንድነው የሰማ እምራ እያለችዋለ ድርጅቱ 80% እንደምትወስድ እየተናገረች እንደሆነ ከኔ መኪና ቆይ በምንድነው የመጣ ስትል መኪና አላስኩም መኪና እምራ ወስዳለች ብሎ ይነግራታል። ምን? አው እምራ ወስዳለች ብሎ ስነግራት ይሄ ብቻ ይገርማሻል እንዴ? 80% ድርጅቱ እውነት ነው የጠየቀችው ብሎ ስጠይቁ ይሄን ደግሞ ማን ነው የነገረ ብሎ ያቺ እምራን ብቻ ሌላ ሰውማ ማንም ሊነግረት አይችልም ስለው አይ እሷ አይደለችም የነገረችው ናሆም በቀደም ልትጋደሉ አልነበረም እንዴ? አሁን ከሱ ጋር ሰላም ፈጥረናል፣ ስለዚህ እሱ ነው የነገረኝ፣ ግን የሰሙት ነገር እውነት ነው ብሎ እየጠየቃት ነበር። እና መኪናውን እንደወሰደችው ጭምር ይነግራታል። ቆያች ልጅ ምን አባቲ ባረግ ነው የሚሻለው? በእጅ ሰበብ ትሆናለች፣ እገላታለሁ። ጭራሽ መኪናን ተቀብላ ጭራሹን ድርጅትን መሀል ትፈልጋለች። እነስ እባክህ ቆይ አሁን ውሸት ነው ስትለው እባክሽ ነው ምን እንደማውሸት አትሞክሪ፣ እውነት እንደሆነ ደርሼበታለሁ እያለ እውነት በሆነስ ምን ልታረግ ነው? እምራ ልታስከድ ነው? እባክህ የሚያስማውን ነገር አታርግ፣ የሚመታከም አለበት፣ ሁላችን እያስጨነቃለ የኢሜ ጉዳይ ብቻ ነው ስትለው ትነግረዋለች። እናም እንደ አጋጣሚ ናሆም ተደብቆ መኪና ውስጥ ሆኖ አያያቸው ነበር። እና እንደ አጋጣሚ ስልክ ይደውልበትና ስልኩን አላነሳም ስትል እጅግ በጣም
ይናደዳል ናሁም ማለት ነው። ከኤልማዝ ጋር ቆማ ስታወራ ነበረ፣ ስለ እህቱ ነበር። እሱ ግን ናሁም የተጠራጠረ ከእሱ ጋር ፍቅር የተመለሱ መስሎ አንድ ላይ ቆይ ምን እየሰራ ነው? ከድሮም አላማርክኝ ነበር። እዚህ አካባቢ ማንጃበብክ ምን ልትሰራን? እባክህ ናሁም ተረጋጋ። አንተ እንደምታስበው አይደለም። ቆይ ምንድን ነው የምትይኝ? የእኔና አንቺ ጉዳይ እዚህ ጋር አበቃ። ትሰሚኛለሽ? ያንተ ቅናት እንደው ልክ የለም። እባክህ ለምን ምንድን ነው ብለህ መጠየቅ የለብም። ስሜታዊ ትሆናለህ። እባክህ ቁም ብላ ታገላግላቸዋለች። ናሁም እጅግ በጣም ተናዶ ተበሳጭቶ ነበር እና ያንቺን እኔና አንቺ ነገር እዚህ ጋር ይበቃል ብሎ እባክህ ናሁም ለመረጋጋት ሞክር። አንተ እንደምታስበው አይደለም፣ ምንም የተፈጠረ ነገር የለም። ናሁምን እየጠየኳለች ሌላ ነገር ነበር ብሎ ይነግራል። እሱ ግን አብሮ የተመለሱ መስሎት እጅግ በጣም ተናዶ ነበር እና ናሁም ተናዶ መኪና ውስጥ ሲገባ የሚያስተከትለው እባክህ እንደምታስበው አይደለም፣ ስለ እምራ መኪና ይወስዳብኝ ስነሱ እየተዋየን ነበር እንጂ ከናሁም ጋር ምንም አይነት ንክኪ ወይም ግንኙነት የለንም። እባክህ እንደምታስበው አይደለም። አሁን ይልቁንስ ሂድና ናሁሜን ይቅርታ ጠይቃት፣ ምክንያቱም በጣም ተከፍታለች እና አዝናለች። አሁንስ የእሱን ውዴት መቆጣጠር አቅቶኛል፣ ከአቅሜ በላይ ሆናል። ቆይ አንድ ሰው ምን ተፈጠረ? ጭራሽ እኔ ከኤልማዝ ጋር ይጠረጥረኛል እያወቀኝ እንዴት እንደዚህ ይሆናል? በቃ ካሁን በኋላ እኔና እሱ አብረን የምንቀጥል አይመስለኝም። በዚህ ጸባይ እንዴት ነው አብረን ህይወትን የምንመሰርተው? በማለት እጅግ በጣም ትናደዳለች እና እጅግ በጣም ከፍቷት እያለቀሰች ነበር። ዳጊ ለፖሊስ መረጃውን ለማስረከብ መጣ እና ለፖሊስ መረጃው ሙሉ በሙሉ ሰጠ ማለት ነው። ወንጀለኛ ቤት ወይዘሮና እናቴና ወይዘሮ አቶ ልኩ በጭራሽ ነፍሰ ገዳይ አይደለም፣ ገዳዩንም አባቱ እንደሆነ ጭምር ነገረው። አልገባኝም፣ ምንድነው የምታወራው? አዎ አባቴ ነው ገዳይ ብሎ ነገረ። ይሄንን እንዴት ልታውቀው ቻልኩ ስሎ ከዛ የቀደውን ድምፁን እንዳጋጣሚ አሰማው ማለት ነው። ይገርማል፣ ምንም ወንጀል እንዳልሰራው አስመስሎ ሲራመድ ነበር ማለት ነው እያለ መረጃውን በሙሉ ለፖሊስ ይሰጠዋል ማለት ነው አሳልፎ። ይህንን ነገር እንዴት ልታወጣጣው ቻልኩ ስሎ አባቴ መጠጥ ስጠጣ በሆዱ ያዘ ሁሉ ዘርግፎ ነው የምናገረው። ይህንን አጋጣሚ ተጠቅሜ እና እንድናገር አደረኩት። ይገርማል ዳጊ በጣም ጥሩ መረጃ ነው ያመጣልን። እናት አዳጋሽና እናቴ ላይ ምንድን ነው የሚፈጠረው? እሱ ህግ ያዘ ነው፣ ህግ ምን እንደሚወስን እናያለን። ነገር ግን ይሄ በቂ መረጃ ነው እና ልንጠቀምበት እንችላለን። አመሰግናለሁ ዳጊ፣ ጥሩ ስራ ነው የሰራ እያለ ዳጊን እያደነቀው ነበር። ዝናሽና ገኒና ተዘይ አንድ ላይ እያወሩ ነበር ተሰማ ማለት ነው። እና እያወሩ እያለ ምንድነው የምናደርገው አሁን? እነዛ ሰዎች እኮ ሄደን አልጠየቅንም። ሰሞኑን እኔም እኮ ሐኪም ቤት እየተመላለስኩ በዛው ጠፋ። ይሄን ወዳጃችሁን ወንድሜ ጓደኛዬ ብቻ ሰው ወንድሜም ጭምር ነው። ይሄን ወዳጃችሁ እኔ ራሱ እጄ ቢጠይቅ ተመኘው። ምክንያቱም ባላቀውም እናንተ ብቻ ስለሱ ስለምታወሩ እጄ ቢጠይቅ ደስ ይለኛል ስትል ናናዬ እሺ በቃ ሄደሽ ታያለሽ እና እንደጋጣሚ ናሁም ተናዳ ወደ ቤት ስትመጣ ቆምን ተፈጥሮ ነው። ናሁም ተደባደበ። የሚያሳቅ ስላቀፈኝ አየና የሚያስቃቆም ስላየኝ እኮ የደበደበው ልጁ ፊቱ ነበረች ስትል ቆይ አልገባኝም፣ ምን አድርገሽ ነው? ቆማችሁ ስላወራችሁ ብቻ ነው? እሱማ አባ ልጁን እዚህ እንዳለችው ስነግሮ ደስ ብሎ ሳቅፈኝ ምን አቅፎሽ ነው? ስለዚህ እኔም ባገኘው አመታ ነበር አንቺን አቅፎ ባይ። ስለዚህ ማንም እንዳይነካ ብሎ እኮ ነው። በጣም ወድሻል ማለት ነው። ካንቺ ውጪ እኮ ማንም እንዳያቅፍሽ እንዲነካሽ ስለማይፈልግ ነው ብሎ ናሁሜ ላይ እየሳቁበት ቆይ አልገባኝም፣ እንዴት ነው ልጅ ያለው እናት ለምንድነው የምትስቁብኝ አሁን እያለችው ነበር። እኔ ግራ ገባኝ። አሁን የእናንተ ሳቁበት እንደሚወድሽ ግልጽ ነው እያለው እየሳቁበት፣ እሷ ግን ተናዳለች ማለት ነው። እነሱ ግን ሙድ እያያዙበት ነበር ማለት ነው። እንግዲህ ናሁም እንደመወዳት እርግጥ ነው እና ሚስቱ ማንም እንዳይነካበት ብሎ እኮ ነው እያለ እንግዲህ በመጨረሻ እየዳጊ አባት እንግዲህ ሳምባ እንግዲህ በመጨረሻ ቁጥጥር ስር ዋለ እና ምንም ወንጀል እንዳልሰራ ቆይ እኔ እንደ ወንጀለኛ ነፍሰ ገዳይ ብሎ ነው እዚህ መጡ። ጭራሽ በተበደልኩበት በተጎዳው ጭራሽ እኔ ወንጀለኛ ልባል ብሎ አልጨዋም። ልክ እንደ ጨዋ አቤት የሌባ አይነ ደረቅ መልሰው ልባው ልክ ነበር እና ተረጋጋ። ስለጨውክ ምንም የሚቀየር ነገር የለም። እንግዲህ የዘሩን ጓደኛ አንተ እንደ በጩቤ ወቅታ እንደገደልክና በፍራሹ እንደተቀለልኩም ጭራሽ ደርሰንበታል። ስለዚህ ለዚህ ነው ይሄንን አልገባኝም። ይሄንን ማን ነገረ? እኔ በጭራሽ እንደዛ ነገር አላደረኩም፣ በቂ ማስረጃ ያለን ብሎ ድምፁ ሳሰማ ሸምቅቅ አለ። ሸምቅቅ በጣም ደነገጠ ማለት ነው። ደንግጥ ብሎ ይሄንን ማመን አልችልም፣ እኔ በጭራሽ አላደረኩም ብሎ እየካደ ነበር። እንግዲህ
የተፈጠረው ነገር ይሄ ነው። ስለዚህ አንተ ነው ይሄንን ያደረኩ ብሎ ይጮህበታል። ከዛ የምናገርበት ስጠፋ እኔ ወንጀለኛ አይደለሁም ብሎ ሲናገር እንዳጋጣሚ ኤልያስ ደግሞ እምራን አግኝቶ በንዴት እየጠፋ ነበር። እቺ መኪና አሮጌ ነች፣ አልተመቸኝም፣ እቺ ሽጬ ሌላ መኪና ገዛለሁ። ወይኔ እምራ እንዴት ንበልጥጥ እንዳለች ተመልከተ። እቺ ማረጋ አሮጌ ነው፣ በቃ ኧረ ተረጋጋ፣ ወጥላህላ ብላ ውጭልኝ ከመኪና እንዴት ድርጅ እና ታዲያ በዚህ ቆርቆሮ ሰተኝ ዝም የምነግስክ መስሎት ነበር። አይገርምም? እንደውም 20%ን ጨምሬ ወስዳለሁ። 100%ን አላለችም፣ 70% ብቻ ያለችው። እንደውም ልክ ውስጥ ካስገባችኝ ማይሆን ወስዳለሁ፣ ጭራሹን አላስቀረላችሁ። ኧረ እባክሽ አንቺ ግን አብድሻል፣ ጤነኛ ነሽ እንዴ? አሁን ቶሎሽ ከመኪና ወረጂ ብሎ ኤልያስ ይጨዋባትና ከመኪና እንድትወርድ ያደርጋታል ማለት ነው። ግን በዚህ አካሄድ እንኳን ያቺ የምትወዳት አበባ የምትላት መቼም አትታከምም። ትሰማኛለህ? ራሷ ላይ ቆም ብቻ ስታለቅስ ማየት ነው የምፈልገው እያለች ስታናድ ነበር። ትሰማኛለሽ? አንቺ ጨካኝ ነሽ አንቺ እያለ እየጨዋባት ነበር። እና ግን ምንም አልመሰለም። እወጣልሃለሁ እንደዚህ ቆርቆሮ ነው እንዴ? እንደውም ደብራኛለች ብላ መኪና ውስጥ ትወጣና አስረክቧ ትሄዳለች ማለት ነው። እንግዲህ ደግሞ አሁን እያወሩ ነበር። እንግዲህ ኤልያስ ልጇን ከወሰደ እያሉ ስለ ቅመሟ ስለ ጣፋጫ እያወሩ ነበር። ከነሱ ጋር እንድትቆይና ከነሱ ጋር እንድትኖር ይፈልጋሉ። ኤልያስ እርግጠኛ ነኝ ከነሱ እንደማይወስዳት እርግጠኛ ነኝ። ናናዬም እዚህ እንድትሆን እንፈልጋለን፣ ቅርባችን እንድትሆን እንፈልጋለን እያሉ ቅመሟ የምትሄድ መስሏችሁ ቅር ብሏቸው ነበረ። ነገር ግን ኤልያስ ያው እንደምታውቁት ነው፣ መቼም እንደማይወስዳት እርግጠኛ ነኝ። እነሱ ጋር ነው የምትሆነው። ቅመሟ ከኛ ጋር ትሆናለች። ስለዚህ ወይ ያሳደግነት መፍቶን ተቀብለን እኛ ጋር ታድጋለች በማለት ዝናሽም ደስተኛ ትሆናለች ማለት ነው። እና በዚህ መልኩ እንግዲህ ናሁሜ ደግሞ ከናሁም ጋር ማውራት ጀመረች። በዚህ መንገድ እንዴት ነው አብረን መቀጠል የምንችለው? አንተ በትንሽ ነገር ስሜታዊ ትሆናለህ። አዎ በእርግጥ ቀንቼ። ታዲያ በዚህ መልኩ ማንም ሰው ሰላም ላይ ነው ላቅፈኝ ነው ምናምን። አዎ እሱማ ልክ ነሽ፣ ግን ማንም ሰው ባይነካሽና በአቅፍሽ ደስ ይለኛል እያላት ነበር። አሁን እባክን አሁን ስለዚህ ጉዳይ ሳይሆን መጨነቅ ያለብን ስለ እህት ነው። እህት እንድትታከም መጸለል ያለብን፣ እሷ ብቻ እናስብ፣ ስለሌላ ነገር ማሰብ ታይናል እያለችው ነበር። ዳጊ በጣም ከፍቶታል። አባቱን አሳልፎ ለፖሊስ እንደሰጠና እንደው አባቱ ገዳይ እንደሆነም ጭምር ነገራቸው። ምን? አዎ አባቴ ነችው የገደለው፣ አባቴ ነው ገዳዩ። እና ታዲያ ወይዘሮ ዝናሽና ጋሼ ከእስር ቤት ይወጣሉ ማለት ነው። አላቅም እንግዲህ መረጃው እነሱ ንጹህ እንደሆነ ተረጋገጠ ብሎ ናሁም በጣም ደስ አለው። ዳጊ ግን አባቱን አሳልፎ ለእስር ስለሰጠ በጣም ከፍቶት እያለቀሰ ነበር። አይኖቹ እንባ እያቀረ ናሁም መተለ ኢሜ እየነገረች ነበር ቤተሰቡ ነፃ እንድሞቱና ከእስር ቤት ነምሰ ገዳዩና ሌላ ሰው እንደሆነ ገዳዩ የዳጊ አባት እንደሆነ ጭምር ነገረች። ምን? አዎ የዳጊ አባት ነው ገዳዩ ብላ ስትነግር ኢሜን በጣም ትደነግጣለች። እኔም ልክ እንደዚህ ነበር የደነገጥኩት። ነገር ግን ዳጊ ታዲያ የት ነው? ዳጊ ያለበት ሁኔታ እጅግ በጣም ከባድ ነው አሁን ላይ በጣም ከፍቶታል እያለችው ነበር። ናሁም እንግዲህ ለእናቱ ይህንን መሰራት ለነገራት ወደ እሷ ሲሄድ እንዳጋጣሚ እምራ መንገድ ላይ አግኝታ ታስቆመና የምትፈልገው ነገር እየጠየቀችው ነበር። እና አሁን የምትፈልገው ደብሰው መሄጃችን ስለተቃረበ አንዳንድ ነገሮችን ያስፈልጉኛል፣ ደበሳሌ ገንዘብ እንድታስገባን ይፈልጋል። ምን? አዎ ምን ነው ጮክ እንደ ወይዘሮ ዝናሽ እንድፈቱ ነው ስላት ደስ ብሎኛል። እኔ እኮ ያን ያህል ክፉ አይደለሁም ለስራቸው ስለተቀጡና ስለሚፈቱ ደስ ብሎኛል። እኔ እኮ ያን ያህል ክፉ አይደለሁም፣ አዛኝን እኮ ነኝ አላለችም። አልቀረብሽም፣ እሷ እኮ ነች ያሳሰረቻቸው እና እንደዛ እያለችው እዛ አጋጣሚ ናሁም እናደድና አሁን በጣም ብዙ ችግር አለብኝ፣ እባክሽ ውረጅና ራስሽን ጠብቂ ለማንኛውም ይላታል። ምን ነው መሸሻ ቤት እየዞረች እየጨፈረኩ እንደሆነ ነገሩክ እንዴ? አታስብ፣ ራሴን ጠብቃለሁ። እልኩንስ አሁን ገንዘቡን ቶሎ ትራንስፈርት እንድታደርግልኝ እፈልጋለሁ እና ውሎቹን ማስረጃዎቹን አምጣና ደግሞ እንፈራረምና ድርጅቱ ወደና ዙረን ቶሎ ብለን ይሄንን ጉዳይ ብንጨርስ ጥሩ ነው ስትል ነበር። ናሁም እናቱን መጥቶ እያናገረ ነበር። የተፈጠረውን ነገር በሙሉ ነገረው። የዳጊ አባት ነፍሰ ገዳይ እንደሆነና እናንተ ንጹህ እንደሆናችሁ እንግዲህ ምናልባት እሱ ክስ የማይመሰረትባችሁ ከሆነ ከእስር ቤት እንደምትለቀቁ
እየነገረ ነበር እና እምራን ምን ሆነች? ስለ እምራን እየነገራት አግኝቻት ነበር እና ወረቀቱን መፈራረም ብቻ እንደቀረ ነገረ። ዳጊ በጣም ተጸጽቶ አባቱን አሳልፎ ለፖሊስ ስለሰጠው እጅግ በጣም ከፍቶት አዝኖ ስለነበረ አባቱን ይቅርታ ለመጠየቅ መጣ። ልጄ ይህን ስላደረገ ኮራባለሁ እንጂ በጭራሽ ነው ያልተቀየምኩትም። እንደውም እንዴት ብዬ ነው ይህንን ነገር መናገር አለብን ብዬ ሳስብ ነበረ እንጂ በጭራሽ ሌላ ነገር አይደለም ብሎ ይነግራል። ታዲያ አባዬ ምንም አልተቀየምክብኝም እያለ አዎ ልጄ አልተቀየምኩብህ። አንተ ምን አደረግክ? እኔ እኮ እውነቱም መቼም ቢሆን ይቆያል እንጂ ተደብቆ እንደማይቀር አውቅ ነበር። ስለዚህ ልጄ በጭራሽ አባቴን አሳሰርኩ ብለህ መጸጸት የለብም። እኔ በጭራሽ አልተቀየምኩብም። ዳጊ ሞት አልተቀየምኩብም ልጄ። ታዲያ አባዬ ይቅር አልከኝ? አዎ ይቅር ብያለሁ ልጄ ብሎ ይነግራል። ዳጊ እያለቀሰ አባቱ ቅር ማለቱን ደስ ብሎታል ማለት ነው። ወደ ተመልካቾች የዛሬ ቪዲዮ ይመስል ነበር።